سلام على رسول سلام على محمد نبي صلى الله 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 على يا رسول الله صلى الله على نفاقي وبسطا صلى الله على بتلي حبشا صلى الله على يميزون عطا صلى الله على عرفت معيشة صلى الله على قلتي تروتا صلى الله على كنزب كنفسه صلى الله على عبدو يدوتا صلى الله على بننجا እንኳን አደረሳችሁ እንኳን አደረሰን ለማለት እንወዳለን። ለነብይ መሐመድ የመውሊድ በዓል ለ1501ኛው እንግዲህ የልደት በዓላቸውን ነው በደማቅ ሁኔታ እያከበርን የምንገኘው። በዓለም ዙሪያ ላይ በሙሉ በዚህን ሰዓት እየተከበረ ነው የሚገኘው። በወላይታ ሶዶ ከተማ ደግሞ በሐምዛ መስጊድ ደግሞ በደማቅ ሁኔታ እየተከበረ ነው የሚገኘው። ከጀርባዬ እንደምትመለከቱት እንግዲህ ዘመናትን ያስቆጠረ መስጊድ ነው። ዛጊቢ ውስጥ ነው ያለነው። በርካታ ህፃናት፣ እናቶች፣ አባቶች የእምነቱ ተከታዮች በዓሉን በደማቅ ሁኔታ እያከበሩ ነው የሚገኙት። በዓሉ ምን ይመስላል፣ ምን አይነት ሂደቶች አሉ፣ እንዴት እየተከበረ ነው የሚለውን ደግሞ የወላይታ ቴሌቪዥን ቆይታ እያደረገ ወደ እናንተ የሚያደርስ ይሆናል። በዓሉ ደግሞ በየቤቶቻችሁ ሆናችሁ የምታከብሩ እንግዲህ ህዝበ ሙስሊም ወይም ደግሞ የእምነቱ ተከታዮች በዓሉ የሰላም የጤና እንዲሆንላችሁ እንመኛለን። በየቤቶቻችሁ ሆናችሁ ቆንጆ በዓል እንድታከብሩ ጊዜያችሁን ሰጣችሁ ደግሞ ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። እኔ ወደ ውስጥ ዘልቄ ውስጥ ያለውን የበዓሉን አከባበር አሳያችኋለሁ። አብራችሁን ቆዩ። سلام على رسول سلام على محمد نبي صلى الله 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 على يا رسول الله صلى الله على نفاقي وبسطا صلى الله على بتلي حبشا صلى الله على يميزون عطا صلى الله على عرفت معيشة صلى الله على قلتي تروتا صلى الله على كنزب كنفسه صلى الله على عبدو يدوتا صلى الله على بننجا ሰለላሁ ዐለይሂ ወሰለም ለዓለማት እዝነት ስለመላካቸው በአላህ ስም እጅግ በጣም አዛኝና ረሐሚ በሆነው አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመኢን። ወንድሞቼ እህቶቼ፣ ዛሬ ስለ አንድ ታላቅ ሰው ለመናገር ተሰብስበናል። ስለ አንድ ንጉስ አይደለም፣ ስለ አንድ ሀብታም ሰው አይደለም፣ ስለ አንድ ታዋቂ መሪ ብቻም አይደለም። የተሰበሰብነው አላህ ለዓለማት እዝነት አድርጎ ስለላከው ሰው ነው። እርሱም የአላህ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። አላህ በቁርአን እንዲህ ይላል፣ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ አንተን የላክንህ ለዓለማት እዝነት ብቻ ነው። ወንድሞቼ እስኪ አንድ ጥያቄ ልጠይቃችሁ። የምትወዱትን ሰው በትክክል ታውቁታላችሁ? ስሙን ብቻ ማወቅ በቂ ነው ወይስ ባህሪውን፣ ህይወቱን፣ መከራውን ለኛ ያደረገው ማወቅ ይገባናል? ነቢያችን ሰለላሁ ዐለይሂ ወሰለም እኛ ከመወለዳችን በፊት ይወዱን ነበር። እኛ ግን ዛሬ ምን ያህል እናቃቸዋለን? ወንድሞቼ ከ1400 ዓመት በፊት በመካ አንድ ሰው ተነሳ። ሰዎች በጥመት ላይ ነበሩ። ጣዖትን ያመልኩ ነበር። ድሆች ይጨቆኑ ነበር። ደካሞች መብታቸውን ያጡ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጡ። ላኢላሃ ኢለላህ በሉ እንድትድኑ አሏቸው። ነገር ግን የመካ ሰዎች አልተቀበሏቸውም ነበር። ተሳደቧቸው። ውሸታም፣ አስማተኛ አሏቸው። አሳደዷቸው። ነገር ግን ልባቸው አልተለወጠም ነበር። ለእነዚያ ሰዎች እንኳን ሂዳያን ይመኙ ነበር። ወንድሞቼ እኛን የሚያስለቅሰን ነገር እኮ ይህ ነው። እሳቸው ስለኛ ያስቡ ነበር። እኛ ግን ስለእሳቸው ስንት ጊዜ እናስባለን? እሳቸው ለኡማቸው ሲሉ ተሰቃዩ። እኛ ግን ሱናቸውን ለመከተል ስንት ጊዜ እንጥራለን? እስኪ ያስቡት። አንድ ሰው እኛን ቢወደን ለኛ ብሎ ቢሰቃይ ለኛ ብሎ ቢያለቅስ ምን እንሰጠዋለን? ነብያችን ሰለላሁ ዐለይሂ ወሰለም ለኛ ከዚህ በላይ ያደረጉ። ስለዚህ እሳቸውን መውደድ በቃል ብቻ ሳይሆን የእውነተኛ ፍቅር ምልክቱ ሱናቸውን መከተል፣ ባህሪያቸውን በእሳቸው ላይ ብዙ ሰለዋት ማውረድ፣ ያመጡትን መልእክት መቀበል ነው። አላሁመ ሰሊ ወሰሊም ወባሪክ ዐለይሂ። ምስጋና ይድረሰው አምሮና ተውቦ በጸጋ ላይ ጸጋ ለሰጠን ደራርቦ ደጉ የኛ ጌታ በዝነቱ ሲመርጠን ሙሐመድን ሰጥቶ ከሁሉ አበለጠን።
በዓለም ዘራ ጀሊሉ ያላቀው ከማለዳ ፀሐይ መልኩ የደመቀው የኑሮ አፈጣጠር ሲሩ የረቀቀው ከጌታው በስተቀር አንዴ የለም ያላቀው። ተመልካቾቻችን ፕሮግራማችን እንግዲህ እንደቀጠለ ነው። በሀምዛ መስጊድ ወላይታ ሶዶ ከተማ በሚገኘው በደማቅ ሁኔታ ነው በዓሉ እየተከበረ የሚገኘው። እንግዲህ ከቅድም ጀምሮ እንዳስቃኘኋችሁ የተለያዩ አካባቢዎች ዞር ዞር ብዬ በግቢ ውስጥ እያሳየኋችሁ ነበረ። አሁን ደግሞ በጣም ከሚጣፍጥ አንደበታቸው የተለያዩ አይነት ለበዓሉ ድምቀት፣ በዛ ላይ ደግሞ አምላካቸውን እያመሰገኑ የሚያቀርቡት ነሺዳ እንዴት ደስ እንደሚል እንዴት እንደሚስብ ዓይንንና ጆሮን ደግሞ ቆንጥጦ የሚያቆይ እንደሆነ እኔ ስለተመለከትኩኝ ለእናንተ ደግሞ ጀባ ልላችሁ ነው። እንግዲህ እንደዚህ የሚያማምሩ ህጻናት ከጀርባ የምትመለከቷቸው ለበዓሉ ከዚህ በፊት ባለፉት ሳምንታት በተደጋጋሚ እየተገኙ እንግዲህ ሲዘጋጁ ነበረ። አሁን ላይ ደግሞ የሚያቀርቡት ነገር እንዴት በቃ ጥኡም እንደሆነ እናንተም ታዩታላችሁ። ከጎኔ አንድ ቆንጂዬ ልጅ አለች፣ እዚህ ጋር ማስቀምጫለሁኝ። ራሳቸውን ያስተዋውቁና በምን እንደተዘጋጁ ደግሞ ከራሳቸው አንደበት ትሰማላችሁ። በቅድሚያ እንግዲህ ለሴቷ ብሰጥ ችግር የለውም አይደል? ፈቅዷል ማለት ነው። እሺ፣ ስለሚኖረን ጊዜ አመሰግናለሁኝ። ስምሽን ማን ልበል? ሱመያ አብራር። እሺ፣ እንግዲህ ለበዓሉ ተዘጋጅተሽ ልታቀርቢልን ነው አይደል? በመጀመሪያ ግን እስቲ እንኳን አደረሳችሁ ባያቸው ቤተሰቦችሽን፣ ጓደኞችሽን፣ ሙሉ የእስልምና እምነት ተከታዮችን በቴሌቪዥን የሚያዩሽም ስላሉ ዘመዶች ምናምን ሌላ አካባቢ ያሉሽ? አዎ። እሺ እንኳን አደረሳችሁ እስቲ ባያቸው። እንኳን አደረሳችሁ። በምንድን ነው የተዘጋጀሽው በዚህኛው በዓል? ለመውሊድ በዓል ነው የተዘጋጀሽው? አዎ። እሺ ስለ መውሊድ ምን ታውቂያለሽ? እስቲ ንገሪ። ስለ ነሺዳ እስቲ በይልና። ስሜ ሱመያ አብራር ይባላል። አሁን የማቀርብላችሁ ነሺዳ ነው። الصلاة والسلام عليك يا رسول الله، الصلاة والسلام عليك يا نبي الله، الصلاة والسلام عليك يا حبيب الله، الصلاة والسلام عليك يا عظيم الجاه، لا ود نبي لا رسول الله ለዓለም አይነት ለመውሊዳቸው እንኳን አደረሰን ለውልደታቸው እንኳን አደረሰን እንኳን አደረሰን እንኳን አደረሰን ለነቢ መውሊድ ለሀቢበላሂ ለውዱ ሙሐመድ እንኳን አደረሰን ለነቢዩ ውልደት ለዋሱለላሂ ለዓለሙ እዝነት ከእናቱ አሚና ከአባቱ አብዱላህ ሐቢብ ተወለዱ ዘይኔ ረሱለላህ በተባረከችው በመካ ከተማ በቃሉ ንጉሱ የዲናችን አርማ እንኳን አደረሰን ለነቢዩ መውሊድ ለሀቢበላሂ ለውዱ ሙሐመድ እንኳን አደረሰን ለነቢዩ ውልደት ለዋሱለላሂ ለዓለሙ እዝነት። በጣም ጎበዝ የሆነች ልጅ ናት። እጅግ አድርጌ ነው ማመሰግነው። እሺ እኔ ደግሞ በወላይታ ቴሌቪዥን ስምና በመላው የእስልምና እምነት ተከታዮች ዘንድ እንዲሁም ደግሞ ጣቢያችንን እየተከታተሉ በሚገኙ በተመልካቾቻችን ስም እጅግ አድርጌ አመሰግንሻለሁ። በጣም ነው ደስ የሚለው አንደበቷ ማለት ነው። ማለቱም ብቻ ሳይሆን ታሪክ ነበር እየነገረችን የነበረውና በጣም ደስ ብሎኛል። አሁን ደግሞ ወደ ጓደኛሽ አልፋለሁ። እሺ ተመልሼ እመጣለሁ። እሺ ነው እንግዲህ ተመልካቾቻችን። አሁን ደግሞ እስቲ ከወንዶቹ ከህፃናት ወንዶች ጋር ነው እንግዲህ ያለ ነው። እነሱ ደግሞ በምን እንደተዘጋጁ ከነሱ ጋር ቆይታ እናደርጋለን። ስምህን ማን ልበል? ዘይዳ መሐመድ። ማን? ዘይዳ መሐመድ። እሺ በምንድን ነበር የተዘጋጀው? ዝግጅታችሁ ምን ይመስላል ለበዓሉ? ለመውሊድ ነው። ለመውሊድ በዓል በምንድን ነው የተዘጋጀው? አሁንስ ደግሞ በዓሉንም በደንብ እያከበራችሁ ነው የምትገኙትና እስቲ በልልኝ። ያ ነቢ ሰላም አለይካ ያ ረሱል ሰላም አለይካ ያ ሀቢቢ ያ ሙሐመድ ሰለዋቱል
عليك يا نبي سلام عليك يا رسول سلام عليك يا حبيبي يا محمد صلوات الله عليك محمد يا صايف ፍጹም የለውም መሳይ ሙሀባው ደርሶ ገዳይ ክቡር ነው ሙሂቡ ላይ ሙሐመደኛ ፀሐይ ፍጹም የለውም መሳይ ሙሀባው ደርሶ ገዳይ ክቡር ነው ሙሂቡ ላይ ያ ነቢ ሰላም አለይካ ያ ረሱል ሰላም አለይካ ያ ሀቢቢ ያ ሙሐመድ ሰለዋቱላህ አለይካ ያ ነቢ ሰላም አለይካ ያ ረሱል ሰላም አለይካ حبيبي يا محمد صلوات الله عليك سيدي يا خير الورى محبة بقلبي سرى محمد يا نور أزمرا وديتا ويما يا بحرا سيدي يا خير الورى محبة وقلبي سرى محمد يا نور أزمرا وديتا ويما يا بحرا يا نبي سلام عليك يا رسول سلام عليك يا حبيبي يا محمد صلوات الله عليك يا نبي سلام عليك يا رسول سلام عليك يا حبيبي يا محمد صلوات الله عليك አመሰግናለሁ። እጅግ አድርገን ነው የምናመሰግነው። እንኳን አደረሳችሁ የምትላቸው ቤተሰቦች ካሉ እህት ወንድሞችን፣ አባት እናትህን ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ በላቸው። እንኳን አደረሳችሁ። ቤተሰቦች ሳትላቸው እናት አባትህን እንኳን አደረሳችሁ። እሺ አንቺስ እንኳን አደረሳችሁ የምትያቸው ስማቸውን እየጠራሽ እኔ እንደውም ፈቅጄላታለሁ። እሺ እንኳን አደረሳችሁ የምትያቸው እናትሽን አባትሽን ሁሉንም በያቸው እስቲ። እንኳን አደረሳችሁ እናቴ። እሺ አባትሽ እናትሽ ማን ናቸው? እናቴ ፈቲያ ናት፣ አባቴ አብራር ነው፣ እህቴ ሳራ ናት፣ ወንድሜ አማር ነው። እሺ እንኳን አደረሳችሁ። እንኳን አደረሳችሁ። እንደቀጠልን ነው እንግዲህ ተመልካቾቻችን። አሁን ደግሞ ከህፃናቶቹ ጋር እንግዲህ በጋራ አብረው ፕሮግራሙ እያዘጋጁ የሚገኙ እንደዚህ አይነት ቆንጆ ጊዜን እያሳለፍን ነው የምንገኘው። እስቲ እንታወቅ። ስምሽም አልበል? ነስራ መሐመድ። እንኳን አደረሰሽ። በቅድሚያ እንኳን አብሮ አደረሰ። በዓል ምን ይመስላል? የመውሊድ በዓልን እያከበርን የምንገኘው በአምዛ ግቢ ነው የምንገኘው፣ መስጊድ ነው ያለነው። በዓሉ ምን ይመስላል? በጣም አሪፍ ነው። በጥሩ ሁኔታ እያሳለፍን ነው። በምን ነበር የተዘጋጃችሁት? ብዙ ነገር ያቀረባችሁ ነበር? አዎ፣ በነሺዳ በግጥም ምናምን ክሊፕ ምናምን በመስራት ተዘጋጅታችኋል። መድረኩን እየመራሽ እያየሁኝ ነበር። ልጆች አያስቸግሩም? እንግዲህ አሁን ልጆች ብዙ ጊዜ በሚበዙበት ትንሽ ጭቅጭቅ፣ ክርክር ምናምን ይኖራል። ያው ልጆችም ስለሆኑ ህፃን ስለሆኑና ለዚህ ለበዓል ቀን ለመድረስ ደግሞ ብዙ ዝግጅት አድርጋችኋል ብዬ አስባለሁኝ። የመጣችሁበት ሂደት ምን ይመስላል? ስትገናኙ ጥናት ሰዓት ላይ ምናምን ነበር? በጣም በጥሩ ሁኔታ እያጠናን ነው የምንገኘው። ከትምህርት ቤት መልስና ክረምት ላይ እዚህ እየዋልን ነው የምንማረው እና ስለ ነቢያችን ሰለላሁ ዐለይሂ ወሰለም ታሪክና ስለ ቁርአን ብዙ ትምህርቶችን እያገኘን ነው። ስለ ነብዩ መሐመድ እንደው ትንሽ ምትይን ነገር አለ ተመልካቾችን ማወቅ ስለሚፈልጉ? ዛሬ ደግሞ በተለይ ልደታቸውን እየተከበረ ነው የሚገኘውና ነቢያችን ሰለላሁ ዐለይሂ ወሰለም ለኛ ብዙ ልፋትና ጥረት አድርገውልናል። ትምህርታቸውንም እንድናውቅ ሁሉንም ነገር በቅድመ ተከተል አስቀምጠውልናልና ኡስታዛችንም ይህንን እንድናውቅ ብዙ ልፋትና ጥረት አድርገው እያስተማሩን ይገኛሉ። የናንተ እኩዮች ሌላ ቦታ ላይ ከተማ ላይ ከሚገኙ አልባሌ ቦታ እንዳይሄዱ ልጆችም ስለሆኑ ጊዜያቸውን እንዳያባክኑ እንደዚህ አይነት ደግሞ መንፈሳዊ ቦታዎች እንዲመጡ ምን ትመክሪያቸዋለሽ? እዚህ በመምጣትሽ ተጠቅመሻል አይደል አንቺ? ጊዜሽን በአግባቡ ተጠቅመሻል? ብዙ ጊዜን እዚህ በማሳልፈው ኡስታዛችንም ለኛ ጥሩ ትምህርቶችን እየሰጡን ይገኛሉ። ልጆች ደግሞ ሌላ ቦታ ከሚሉ እዚህ መተው ቢውሉ ትምህርትም እንማራለን፣ ብዙ አረብኛም እንማራለን፣ ብዙ ነገሮችን ነው የምንማረው እና ወደዚህ ቢመጡ ደስተኛ ነን።
እንግዲህ ይህንን መልእክት የሰሙ ህጻናት ደግሞ እርግጠኛ ነኝ ጊዜያቸውን ሌላ ነገር ላይ ያጠፋሉ ብዬ አላስብም። ወደዚህ በመምጣት እንግዲህ ደግሞ ልጆች የገነባ ማንነት በስነ ምግባር የታነጸ ትውልድ ይፈጠራል ብዬ አስባለሁኝ። የእንኳን አደረሳችሁ መልእክት ማስተላለፍ የምትፈልጊው ሰው ካለ? ለመላው ሙስሊም ተከታይ በሙሉ እንኳን ለ1501ኛው የነቢያችን ሰለላሁ ዐለይሂ ወሰለም መውሊድ በሰላም አደረሳችሁ አደረሰን። በድጋሚ እንኳን አደረሳችሁ ማለት እንወዳለን። እኛ እንግዲህ እዚህ አላበቃንም። በግቢው ሌላኛው ክፍል ላይ ደግሞ ምን አይነት ሁነቶች እየተከናወኑ እንደሆነ በቀጥታ ወደ እናንተ የምናደርስ ይሆናል። በየቤቶቻችሁ ሆናችሁ መላው የእስልምና እምነት ተከታታዮች በዓሉን በድምቀት እያከበራችሁ የምትገኙ በድጋሚ እንኳን አደረሳችሁ ማለት እንወዳለን። በዓሉ የሰላም የጤናና የመተሳሰብ እንዲሆንላችሁ እንመኛለን። መልካም ጊዜ ይሆንላችሁ። الله يحب الذين يقاتلون في سبيله صفا كأنهم بنيان مرصوص وإذ قال موسى لقومه يا قوم لم تؤذونني وقد تعلمون أني رسول الله إليكم فلما ذاقوا أزاغ الله قلوبهم والله لا يهدي القوم الفاسقين وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يديه من التوراة ومبشرا برسول يأتي. أعوذ بالله من الشيطان الرجيم. إن الذين لا يرجون لقاءنا ورضوا بالحياة الدنيا واطمأنوا بها والذين هم عن آياتنا غافلون أولئك مأواهم النار بما كانوا يكسبون. إن الذين آمنوا وعملوا الصالحات يهديهم ربهم بإيمانهم تجري من تحتهم الأنهار في جنات النعيم دعواهم فيها سبحانك اللهم وتحيتهم فيها سلام وآخر دعواهم أن الحمد لله رب العالمين. سلام على رسول سلام على محمد نبي صلى الله 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 على يا رسول الله صلى الله على نفاقي وبسطا صلى الله على بتلي حبشا صلى الله على يميزون عطا صلى الله على عرفت عايشة صلى الله على قلتي تروتا صلى الله على كنزب كنفسه صلى الله على عبدو يدوتا صلى الله على بن نجاشي تايتو القدرة محمد نبي صلى الله على نبي سلام على رسول سلام على محمد نبي صلى الله على እንኳን አደረሰት። እሺ ማን እንበል? በዓል እንዴት ነው? ምን ይመስላል? እንደው የዘንድሮ በዓል የነብዩ መውሊድ በዓልን ነው እንግዲህ ያከበርን የምንገኘው። ወንዶቹ እዛ ጋር በሬ ጥለው እርድ እያከናወኑ ነው የሚገኙትና እዚህ ጋር ደግሞ እናቶች፣ ሴቶች ተሰብስበው ወጣቶች ሁሉ ሽንኩርት እየላጡ ነው፣ እሱም እየላጡ ነው የሚገኙት። ምን ይመስላል እንደው በዓሉ አካባቢ? ቆንጆ ነው፣ ደስ ይላል። ሁኔታ ካምናው ከጋቻምናው በበለጠ በቆንጆ ሁኔታ እየተከበረ ነው ያለው። ወንዶቹ እዛ ሰንጋውን ጥለዋል፣ ስራውን አጥተዋል፣ የተሰራ ነው። እኛም ደግሞ በኩላችን ሽንኩርት እየላጥን ያስተካከልን ነው። ደስ በሚል ሁኔታ እያከበርነው ነው። ከዚህ በፊትስ እንዴት ነበር የምታከብሩት? ለማን ነው ተደራሽ የሚሆነው? በዓሉን እንግዲህ አሁን እያከበርን የምንገኘውና ብዙ ነገር እየሰራችሁ እያየው ነውና ክፍያ ለዚህ ክፍያ ስላላችሁ ወይም የምታገኙት ነገር ኖሮ አይደለም። ለደሃው ብላችሁ ነው እየለፋችሁ ያላችሁ። ከተለያዩ ቦታ መጥተው በዓሉን እዚህ ከእናንተ ጋር በጋራ ለሚያከብሩት እና ለማን ነው ተደራሽ የምታደርጉት? እኛማ ይሰራል። ተደራሽነቱ ለዲነል ሙስሊም ሁሉ ዲነል ሙስሊም ብቻ ሰው በላለው ብሎ ተርፌያለሁ ብሎ ለሚመጣ ማንኛውም ሰው እናበላለን። ይሄ ከሌ ነው የማንም የሚባል ነገር የለም። ያላ ሰው ሁሉ መብላት ይችላል። ገብቶ በላለው እርቦኛል ካለ ይሰጣል። ምንም የምንከለክለው ነገር የለንም። ከዛ በዘለለ ደግሞ እኛ የምንሰራው ለገንዘብ አይደለም፣ ግን በረካውን ለማግኘት ረሱል ሰለላሁ ዐለይሂ ወሰለም በረካ ለማግኘት ሁሉም ሰው ለራሱ ለነገ ለአኼራው ሲል ነው እየሰራ ያለው። የምንሰራው እንሰራለን፣ እናስተካክላለን። ከደረሰልን ቀን ሰርተን እናድራለን። ካልደረሰ ደግሞ ማታም ስንሰራ እናድራለን።
ነገር ማን ነው ከሌ ነው የከሌ ዘር ነው የከሌ ልጅ ነው የከሌ ሀገር ሰው ነው የሚባል ነገር አለ። ሁሉም ዲናን ሙስሊም ቅርና ካፊሩም ይበላል፣ በመጣሳ ሁሉም ይበላል። ከዛ በኋላ ወደ እንገባለን። ሰደቃ ይበላል። ፕሮግራም የሚያቀርቡት አለ፣ ያንን ይቀርባል። ከዛ በኋላ እሱ የልጆች ፕሮግራም እየተሰራ ያለ ወደ ቤት የታመው መምጣት ያልቻሉ መስኪን ሰዎች አሉ፣ አልጋ ላይ ያሉ መምጣት የማይችሉ ለነሱ እየተቋጠረ ይላካል። ለማንኛውም ሰው ቤት የቀረበ ሰው የማንም ነው በቃ ሰደቃ ነው። ማንም ነው የሚበላው፣ ማንም ነው የሚሰራው። ዘር የለውም፣ ጎሳ የለውም። ሰደቃ መስራት መብላት ሲሰራም ደግሞ ለማንም ብሎ አይደለም፣ ለአኬራ ነገር ለነፍሴ ለአኬራ ይሆናል ብሎ የሚሰራው እንጂ ሌላ ነገር የለውም፣ ክፍያ የለውም። ስለዚህ ህብረት ደግሞ ሌሎች ሰዎችም እንዲሳተፉ እስቲ ጥሪ አቅርቢላቸው። አዎ እዚህ መተው በስራ እንዲያግዙ። አሁን ቀጣይ አመትም ቢሆን እናንተ ዛሬ ያሳመራችሁትን በዓል በቀጣይ ደግሞ ሌሎች ሰዎችም ተበራክታችሁ ስራችሁም እንዲሰፋ በዓሉ ደማቅም እንዲሆን ግብዣ አድርጉ። ሙስሊም እህቶቻችን ወንድሞቻችን ይሄ ዛሬ መውሊድ እኛ በምንም ምክንያት ምንም አይነት የምናመልክበት ጉዳይ የለም። ሙስሊም እህቶቻችን ሙስሊም ወንድሞቻችን ትንሽ የተወዛገቡ የቀሩን ካሉ የምንለው እኛ ሰደቃ ነው፣ ይሰራል፣ ይበላል፣ ለድሃ ነው የምናበላው። ሰርተን የምናመልክበት ነገር የለም። ሽርክ ነው፣ ቢድዓ ነው የሚሉ ጓደኞቻችንም ደግሞ እንዲመለሱ ለአላህ ብለን እንጠይቃለን። ምክንያቱም ሰደቃ ነው። ረሱል ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ይጾሙት ነበር። ጾምም ሰደቃ ነው። ይሄም ካርዶ ድሃ ማብላቱ ሰደቃ ነው። ምንም የሚሰራ ነገር ስለሌለ ነገ ለአኺራችሁ ይሆናል። እባካችሁ ኑና ተቀላቀሉን። የረሱል ሰለላሁ ዐለይሂ ወሰለም የነብዩ መውሊድ መታችሁ ስሩ፣ እንብላ፣ እናብላ፣ ለነገ ለአኺራችን እናስቀምጣለን። እውነት ነው። እሺ የእንኳን አደረሳችሁ መልእክት ያስተላልፉ ለልጅ ለባለቤት ለመላው የእስልምና እምነት ተከታዮች ለሁሉም እንኳን አደረሳችሁ። ለዲናን ሙስሊም ጠቅላላ አገር ውስጥም ሀገር ውጭም ላለ ለመላው ኢትዮጵያ ዓለም ላይ ያለ ሙስሊም ሁሉ በነብዩ ሰለላሁ ዐለይሂ ወሰለም በሳቸው የሳቸው ተከታይ ለሆኑት ሁሉ እንኳን ለዚህ በዓል አደረሳችሁ ማለት ፈልጋለሁ። በተጨማሪ ደግሞ ለልጆቼ ለሰይድ ፎሌ፣ ለተባረ ፎሌ፣ ለአንዋር ፎሌ፣ ለአሚር ፎሌ በያሉበት አልহামዱሊላህ ይሄንን መውሊድ እየተከታተሉ ነው በያሉበት። አልহামዱሊላህ አላህ ይጨምርላቸው። ልጆቻችን ሁሉ በያሉበት እንኳን አደረሳችሁ ለማለት ፈልጋለሁ። እንኳን አደረሰን። በቅድሚያ አመሰግናለሁ ፈቃደኛ ስለሆናችሁ። ስሞትን ማልበል? ሳዲያ ማን? ሳዲያ አበራ። እሺ በዓሉ ምን ይመስላል? እንግዲህ የበዓሉ አልহামዱሊላህ በጣም ደስ ይላል፣ በጣም ያምራል። ይሄንን የደካማም ላለለውም ለበሽተኛውም ለሁሉም የሚጠቀመው ምግብ ነው። ይሄ ምግብ ሁሉም ሊሚላውት ምን ነው ለታመም አልጋ ላይ ለወደቁ ሰዎች በየመኪናው ወስዶ የሚሰጣቸው ነው። ለራስ የሆነ እርጉዝ ለሆነ ሴት ወስዶ ይሰጣል። ልጆች የሚደሰቱበት ነው። ደካማ ላለለው ደካማ የሚቀምሰው ነው። ይሄ ብቻ ባመት አይላይ ወንድ ሰጥ አይላይ ከውጪ አንድ ልጅ አለች የጎረቤት እንደው ሌሎች ሰዎችም ይሄንን ሐሳብ እንዲደግፉ መተው አሁን እርሶኛን እንደጋበዙ ሌሎች ዓለማት ላይ ያሉትን መተው ይሄንን በዓል ተካፋይ እንዲሆኑ እንግዲህ አብሮነት፣ ሰላም፣ ጤና አለ እንግዲህ አይደለም። እዚህ ቤት ደግሞ እዚህ መስጂዱ ሳይ እንግዲህ በርካታ ሰው ነው የመጣው። የሃይማኖቱ ተከታይ ብቻ ሳይሆን አሮጌ አራዳ ሲጀመር ሁሉም ቤተሰብ ሆኖ የሚኖርበት አካባቢ ነው። እንደው ስለዚህ ምን ይላሉ? ሁሉም መቶ ቢጋበዝ ይላል። ይሄን ይጋበዝ ወንድ ሰጠ ይሄን ውሰድ ይሄንን ቢጋበዝ ቢካፈል ይላል። ሙስሊም ክርስቲያንም አንልም እኛ በወጣቱ ማለት ነው። ሌላውን ያከር ይችላል እኮ ወጣቱ ሁሉም መቶ ከኛ ጋር ቢጋበዝ ይላል። እንደው ስለ ሰላም ስለ አብሮነት አሮጌ አራዳ ደግሞ ህዝበ ክርስቲያኑና የእስልምና እምነት ተከታዮች በጋራ በሰላም የሚኖሩበት አካባቢ ነው እና ስለዚህ ህብረት ምን ይላሉ? ስለ አንድነታችሁ እኛ በጣም ፍቅር ነን። አንዱ ካንዱ የበሬን ሰው አንለይም። ሁሉም በአንድነት ነን። እውነት እኛ አሁን ሰፈራችን ጎረቤታችን በአንድ ቤት እንጀራ ካለ አንድ ቤት ይበላል። አሁንም አለ እሱ ህብረት አለ። ወላሂ
እኔ ጨው ካለኝ የሷ ቤት ገብቼ ጨው ገልብጬ ወስዳለሁ። ውሃ ካለኝ ውሃ ወስዳለሁ። እንጀራ ካለኝ እሷ አጥፋለኝ እኔ ትሰጠኛለች። አሁን ግን ሌሎች ቦታዎች ላይ እንደዛ አይነት ነገር ቀርቷል። እኛ እንደዛ ነው የምንኖረው። ወላሂ ውሸት አይደለም። ወላሂ አልኩሽ ተዋደን ተፋቅረን ነው ያለነው። የትም ለቅሶ የድሮ አለቀ የታመመ የሚኖር እከሌ ውጣ ውጣ ተባብለን ተጠራርተን ነው የምንሄደው። በዚህችን ማለት ነው። ይሄንም የሰበሰበን ሀገራችን ሰላም ስለሆነ ነው። ሰላም ስላለ ነው። ሰላም ባይኖር እኔም አንቺም እነሱም አንሰባሰብም እዚህ ጋር። ሰላምም ላገኘው ሀገር አላህ ሰላም ይስጠው። ደም የሚፈስበት ሀገር ደማቸው በቃ ይበላቸው። ይሄ ያለው ቆይ ቆንጆው ወጣቱ የሚረብሸው አደብ ይስጣቸው እኮ የታጋተለ ነው ሙልሽ የእንኳን አደረሳችሁ መልእክት እንኳን አደረሳችሁ የሚሉት ቤተሰብ ልጆትን ሌላ አካባቢ ያሉትን የእምነቱን ተከታዮች አው ልጆቼ ቤተሰቦቼ ልንገርሽ ሃይማኖታቸው ሌላ ነው። እኔ ነኝ ሙስሊም። እሺ ለልጆቼ ልበላቸው። አው ውድ መክፊራ ሩዳን እንኳን በሰላም አደረሰሽ። ተከታይ ደግሞ ሰሚራ ሩዳን እንኳን አደረሰሽ። ከዛ ከሀገር ቤትም ያለችው ሙናዬም እንኳን አደረሰሽ ውድ ልጄ። የተከበራችሁ ተመልካቾቻችን እንግዲህ በሐምዛ መስጊድ ግቢ ነው የምንገኘው። እንደምትመለከቱት እንግዲህ ሴቶቹ ደግሞ አሰራሩን በጣም ቆንጆ አድርገው እየሰሩ ነው የሚገኙት። ያው በዓሉ ስለሆነ ጥብስ ነው እየተጠበሰ ያለው ሊበላ ነው። ከዛ በፊት ግን እንግዲህ ግቢ ውስጥ የነበረውን ሂደት ልናስቃኛችሁ ሞክረናል። ወንዶቹ እንግዲህ በሬውን ጥለው እርድ ካከናወኑ በኋላ አሁን እንግዲህ የሴቶቹ ድርሻ ጋር ነው እኔ ደግሞ የመጣሁት። በጥሬ የተዘጋጀውን ስጋ እነሱ በማብሰሉ በማዘጋጀቱ ተጠምደዋል። በዓሉ እንዴት እንደሆነ እንዴት ያከበሩ እንደሆነ እንጠይቃቸዋለን። እንኳን አደረሳችሁ። እንኳን አብሮ አደረሰ። ስሜ ዘይነባ ታደሰ። አልহামዱሊላህ ረብል ዓለሚን ለዚህ ያበቃላ አመት እስከ አመት ልጆቻችን ቤተሰባችን አካባቢ ምንም ሳይሆን ለዚህ ያደረሰ ያላ ቅድሚያ አልহামዱሊላህ ረብል ዓለሚን። ይሄ የነብያችን ሱናና ያ ረሱላህ ሰለላሁ ዐለይሂ ወሰለም የሳቸው ሱና ነው። በየአመቱ እንግዲህ ይሄ ይታረዳል። ምስኪን አለ በቤቱ ማይችላለው አቅም ማይደርሰው አለ እና እነሱ ይሄው ጠርተን እዚህ ጋር እኛ ልላሂ ብለን ነው የምንሰራው። ልላሂ ብለን በአካባቢ ሁሉ ተጠርቶ ማንም ደሃ ከየትም ከቦዲቲ ካራካም ሆነ ከዙሪያ ሆነ መጥቶ እዚህ ጋር ይቀምሳል እና በሰፊ ሰርተን አልহামዱሊላህ ረብል ዓለሚን ሰው እናስቀምሳለን። እኛም ይሄው ያለን አቅም ልላሂ ብለን እንሰራለን። እንደዛ ነው የምንሰራ እና አልহামዱሊላህ እኔ ወንድሜ አለ ጀማል አለ እና ታናሽ ወንድሜ ነው። በጣም ነው የምወደው። እንኳን አደረሰ ይላል። በሐምዛ ግቢ የሚገኙ እንግዲህ እናቶች ሴቶች በርከት አድርገው እንግዲህ ስራን እየሰሩ ነው የሚገኙት ዋጋን እየከፈሉ በዛ ላይ ደግሞ ስለ አብሮነትም እንግዲህ በደማቅ ሁኔታ እያየሁኝ ነው ተሰብስበው በሚያከብሩት በዓልና እንደው ከዚህ ጋር ተያይዞ ይሄ አካባቢ ያለንበት አካባቢ የሃይማኖት ልዩነት የሌለበት ህብረተሰቡ በጋራ አሁን ወጣቶችን እያየሁኝ ነበር የእስልምና እምነት ተከታዮች ባይሆኑ እንኳን መቶ ግቢ ውስጥ አንድ ላይ በዓልን እያከበሩ ነው የሚገኙትና እንደው እንደዚህ አይነት ህብረት እንደዚህ አይነት መንፈስ እንዴት ሊመጣ ቻለ? እና በጣም በህብረት በሃይማኖት ከሆነ አሮጌ አራዳ ማንም እንለኝ ኦርቶዶክስም ክርስቲያንም ተከባብረን ነው ያለነው። የኛ ማውሊድ ስገባ እንድስደርስ አሁን ጠርጎ ምን ብሎ ያስተካክላሉ። የእነሱ ኦርቶዶክስ ጊዜ ይሄ እንትን ጊዜ እኛም የኛ ልጆች ይጠርጋሉ ይሄዳሉ። ተባብረን ተዋደን ነው ያለነው። በምንም አብረያ ኑሮ ሆነ በምንም ሆነ አንድ ቀን ተለይተን አናውቅም። ተከባብረን ነው ያለነው። ኢንሻአላህ እናደረሳችሁ የምትያቸው ሰዎች ካሉ ቤተሰብ ወንድም አሁን ቅድም ለወንድምሽ ነግረሻል ለልጅ ለባለቤትሽ እዚህ ላሉት ለሁሉም ለሃይማኖቱ ተከታይ ማለት ነው። እሺ ያው ከሃይማኖት ተከታይም አሉ በሃይማኖትም አሉ ያው ሙስሊም ሁሉ ሃይማኖት ተከታይ አልহামዱሊላህ በአለም ያሉት ሁሉንም ሰው እንኳን አደረሰ ይላል። በቅድም እንደገና ጓደኛዬ ምስራቅ አለማየሁ ትባላለች ኦርቶዶክስ ናት። ሻጊቱ ዱባሌ ትባላለች። በዚህ አጋጣሚ እንኳን አደረሰ ይላል። በዓሉ የሰላም የጤና እንዲሆንላችሁ እኛ ምን እንመኛለን። እናንተም እድሜ ጤና ይስጥልን። በዓሉ በሰላም የሚያልፍ ያርግልን። ናፋቂው በስቶ ሰለላሁ ዐላ በተለይ ሀበሻ ሰለላሁ ዐላ የሚይዘውን አጣ ሰለላሁ ዐላ እረፍት ማይሻ ሰለላሁ ዐላ ቀልቲ ተሮታ ሰለላሁ ዐላ ከገንዘብ ከነፍሱ ሰለላሁ ዐላ አብሉቶ ይወዶታ ሰለላሁ ዐላ በነነጃሺ ታይቷል ቁጥራው ሙሐመድ ነብይ ሰለላሁ ዐላ ነብይ ሰላም ዐላ ረሱል ሰላም ዐላ ሙሐመድ ነብይ ሰለላሁ 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 ዐላ የመካ ሰፊው ሰለላሁ ዐላ ነገር አጠኑና ሰለላሁ ዐላ ወደ ዋሻው ሄዱ ሰለላሁ
ጋር ሆኑና ሰለላሁ ዐላ እባቡ ተመልካቾች እንግዲህ በሐምዛ መስጊድ ተገኝተን ፕሮግራማችንን ወደ እናንተ እያስቃኘን ነው የምንገኘው። ወደ ተለያየ ቦታ እየሄድን እየገባን የሚሰሩትን የበዓል አከባበራቸውን ድምቀቱን ወደ እናንተ እያሻገርን ነው የምንገኘው። አሁን ደግሞ እዚህ አካባቢ ውስጥ ወይም ደግሞ እዚህ አካባቢ ወጣቶች የስራ ድርሻቸው ምንድነው፣ የበዓሉ ዕለት የሚያከናውኑት ምንድነው ብዬ እየጠየኩኝ ነበረ። ወጣቶች እንግዲህ የዚህ መስጊድ ወጣቶች ብቻ ወይም ደግሞ የዚህ አካባቢ ወጣቶች ብቻ ሳይሆኑ የሃይማኖቱ ተከታይ ያልሆኑ ወጣቶች ራሱ ወደዚህ በዓል መተው እንግዲህ ያከበሩ ድንኳን ያቆሙ በዓሉን ከነሱ ጋር እርዱ ቦታ ላይም እየተሳተፉ ሁሉ ጋር ሰላማዊ የሆነ አካባቢን ፈጥረው ሰላማዊ ግንኙነትን ፈጥረው ሰው እንዴት በሰላም መኖር እንደሚቻል አብሮነትን በደንብ የሚገልጽበት አካባቢ ነው ያለሁት። ከነሱ አንደበት ደግሞ የምንሰማ ነው የሚሆነው። በዓሉ የሰላም የጤና እንዲሆንላችሁ እንመኛለን። ከኛ ጋር እንድትቆዩ ጋብዛችኋለሁ። በድጋሚ በዓሉ የሰላም ይሆንላችሁ። እሺ፣ አመሰግናለሁ። ስምህም አድበል? ቴድሮስ ታምሮ ይባላል። አዎ፣ እንግዲህ የነቢያችንን የመሐመድን የልደት በዓል እንግዲህ በደማቅ ሁኔታ በወላይታ ሶዶ ከተማ በሚገኘው በሐምዛ መስጊድ ነው እያከበረን የምንገኘው። እናንተ ወጣቶች ደግሞ የክርስትና እምነት ወይም ደግሞ የኦርቶዶክስ እምነት ተከታዮች ናችሁ። እዚህ ግቢ ግን ገብተህ ከቅድም ጀምሮ በብዙ ነገር ላይ ስትሳተፍ እያየሁ ነበርና በተለይ ደግሞ አሮጌ አራዳ ደግሞ በዚህ በአብሮነታችሁ ትታወቃላችሁና አሁን እንደ ሀገር ሰላም የታጣበት ጉዳይ እርስ በርስ ግጭት ነው። ግን እናንተ ይሄንን ነገር አክሽፋችሁ በሰላም እየኖራችሁ ነው የምትገኙትና እንደው ምን ትላለህ ስለዚህ ጉዳይ? እኛ ያው ሁሌም ቢሆን እዚህ በዓል ሲሆን እየመጣን እናከብራለን ከነሱ ጋር አብረን እና በተለያዩ ነገሮች እንተባበራለን እና ደስ ይላል። በቃ ደስ በሚል ሁኔታ ነው ከነሱ ጋር የምናከብረው። እነሱም በተቃራኒው ለጥምቀትና ይመጣሉ ከኛ ጋር አብሮ ነው እንትን የሚሉት እና ደስ ይላል። ደስ የሚል አብሮነት አለን እና ከድሮም ጀምሮ ያለ ነገር ነው። እንደው እዚህ አካባቢ ስላለው ሰላምና ፍቅር አብሮነት እንዴት ትገልጻለህ? ሌሎች አካባቢዎችም ተሞክሮ መውሰድ ስለሚፈልግ እዚህ ሰፈር አሁን ደስ የሚለው ሁላችንም አብረን ነው ደስ በሚል ሁኔታ የምናከብረው እና በቃ እንተባበራለን። አሁን እኔ እዚህ የኔ ስፒከር አለ እና ለዚህ ለፕሮግራሙ ብዬ ስፒከር አምጥቻለሁ። ሞንቶርቦ ስፒከር አለኝ እና በቃ ደስ ይላል። በቃ ደስ ይላል እውነት እና አሮጌ አራዳ ከድሮ እየሰራው ነበረ ከጠዋት ጀምሮ ነው። በወጣቱ ዘርፍ በሚያስፈልገው ሁሉ እንቅስቃሴ እያደረኩኝ ነው። በጣም ደስ ይላል። አዎ፣ ስለዚህ ስለ አብሮነቱ ስለ ሰላሙ እንግዲህ ተጠናክሮ መቀጠል እንዳለበት ነው ያንተ ሀሳብ? በጣም ሁሌም እንደዚህ ሆኖ ቢቀጥል ደስ ይለኛል። ደሞም ደስ ይላል። ያው እና እናጠነክረዋለን ብዬ አስባለሁ። አዎ፣ ሌሎች አካባቢዎችም ይሄንን ተሞክሮ እንግዲህ እንድትወስዱት ነው ይሄንን ሀሳብ ያመጣ ነው። ከዚህ ባሻገር ግን እንደው የእስልምና እምነት ተከታይ የሆኑ ቤተሰቦች ሊኖሩ ይችላሉ። ባይሆኑ እንኳን ለጓደኞች አሁን ለአካባቢው ሰው ለማህበረሰቡ እንኳን አደረሳችሁ ማለት ነው። ለሁሉም ለሙስሊም እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። ምናልባት እንደው ከእስልምና ጋር ተያይዞ ጓደኞች ምናምን ይኖሩሃል? አሉ። የኛ ሰፈር እዚህ ነው፣ ጎረቤት ነኝ እና አብረን ነን በቃ እስካሁንም ድረስ ያለ ነው እና ለሁሉም እንኳን አደረሳችሁ ማለት እፈልጋለሁ። እሺ፣ የማትረሳው አጋጣሚ ሲኖራል ከልጅነት ጀምሮ? እዚህኛውን ኩኩሉ እንጫወት ነበረ። ግቢ ነው? እዚህ ግቢ ውስጥ ይሄ አጥር አልነበረውም በፊት እና ውስጥ ድረስ እየገባ እንጫወት ነበረ። ደስ ይለን ነበረ። ምንም በቃ ያኔ እንደዚህ ያን ነገር አልነበረውም። በጣም በቃ ደስ ይል ነበረ። እዚሁ ነው በቃ ያደግነው። ኩኩሉም እየተጫወትን ምንም እያለን እዚሁ ነው እንትን ያልነው። እናመሰግናለን። እንግዲህ እንኳን አደረሳችሁ ማለት ለሁሉም አደረሳችሁ። ለሁሉም እንኳን አደረሳችሁ። በተለይ ለእስልምና እምነት ተከታዮች በሙሉ እና ለጓደኞቼ ጓደኛዬ ነው እሱ ነው የጋበዘኝም እኔም እመጣለሁ እና ለሁሉም እንኳን አደረሳችሁ ማለት እፈልጋለሁ። እሺ፣ ለሁላችሁ በዓሉ እንግዲህ ሰላም አካባቢያችሁም በሰላም የተጠበቀ እንደሆነ እንዲቀጥል እኛ ምን እንመኛለን። እናመሰግናለን። ስሜ ፉአድ ሁሴን እባላለሁ። ከአራዳ ሐምዛ መስጊድ ወጣት ጀማ ነኝ። እንኳን አብሮ አደረሰን። በዓሉ የነብዩ ሰለላሁ ዐለይሂ ወሰለም መውሊድ በዓል በጣም ለየት ባለ ሁኔታ ነው እዚህ ሐምዛ መስጊድ ላይ እንደ ወላይታ ከተማ እንደ ሶዶ የሁሉም መስጊዶች እዚህ መስጊድ ነው አንድ ላይ ተሰባስበን ይሄንን በዓል የምናከብረው። ያው ምስኪኖችን የተለያየ ስለ ነብዩ የተለያዩ ስራዎች ይዘከራል። ብዙ መንዙማዎች አሉ። በቃ የአብሮነት በጋራ ደግሞ ስለ ዲን ትምህርቶች ከማህበረሰቡ ጋር ምን አይነት ማህበረሰቡን መጥቀም እንዳለብን ስለ አንዳንድ ስለተለያየ አይነት
ስለ ጥሩ ነገር ብዙ በብዛት ይወሳል። እዚህ ጋር ብዙ ፕሮግራሞች አሉ። ምስኪኖች መጥተው ይበላሉ፣ ምን ይላሉ። ብዙ የተለያየ አይነት ፕሮግራሞች አሉ። በደማቅ ትልቅ ባህል ነው ለኛ እና እንደዛ ነው። አራዳ ላይ በጣም ደስ የሚል ነገር አለ። አሁን እንዳየሽው አሉ ያው ልጆች አሁን እዚህ ጋር ስፒከር ከመድረክ ሁላ አሁን እዚህ መድረክ ባለሙያዎች ምናምን አሉ። ክርስቲያን ወንድሞቻችን ነው የግቢ ስር እንደምታያቸው ይሄው ዱንካንም ምናምን አንድ ላይ እያቆምን ነው መጥቶ በጋራ ሁሌ በየአመቱ በሞሊድ መጥቶ ምን አለ ብዙ ልጆች ይመጣሉ። እሁድ ዕለትም ትላንት የጽዳት ፕሮግራም አድርገናል። ክዳነ ምሕረት ወጣት አለ፣ ገዳም ወጣት ልጆች አሉ አካባቢ አሮጌ ላይ ከኦርቶዶክስ ወንድሞቻችን ጋር እዚህ ጋር ጽዳት አድርገን ነው የተለያየ ነው እና አሁንም መጥቶ ምንድነው የምናገዛችሁ ምናምን ብሎ የተለያየ አይነት ነገር እያስተካከሉልን ነው በጋራ እኛም ደግሞ በጥምቀትም ምናምን መንገድ ጽዳት መንገድ እንዘጋለን ምናምን ያለውን ነገር እናስተካክላለን። ቄጠማ ምናምን እያነጠፍን ማንም ሰው እንዳይረግጥ ምናምን ያው የኛን ድርሻም እኛም እንወጣለን። ይሄ መቻቻል አሮጌ ላይ ያው የተለመደ ከድሮም የመጣ ነው ከአባቶቻችንም የወረስነው ነው እና ደስ በሚል ሁኔታ እያሳለፍን ነው። እሺ ማን አደረሳችሁ የምትላቸው ቤተሰብ ጓደኛ ሀገር ውጭ ያሉት ይሄ የነብዩ ሰለላሁ ዐለይሂ ወሰለም ሞሊድ ያው የሁሉም ነው። እነሱ ለዓለም ብርሃን ናቸው። ለሁሉም ሰው እንኳን አደረሳችሁ ለነብዩ ሰለላሁ ዐለይሂ ወሰለም ሞሊድ በዓል እንኳን አደረሳችሁ እላለሁ። በመጀመሪያ ማለት ፈልገው ለ1500ኛው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንኳን አደረሳችሁ ማለት ፈልጋለሁ። የነብዩ ሰለላሁ ዐለይሂ ወሰለም መወለዳቸው ለኛ መምጣታቸው ትልቅ እጅግ ነገርን በሃይማኖትም ደረጃ ትልቅ እጅግ ደረጃን የሚያስገኝም ነው። አላሁ ተባረከ ወተዓላ ለኛ ከሰጠን ውድ ስጦታ ነብዩ ሰለላሁ ዐለይሂ ወሰለም ወደኛ መምጣታቸው ትልቅ ለኛም ለህይወታችን ጎዳና ብርሃን የሆነበትና ለኛም ደግሞ ለዲን አስተምህሮታችን ትልቅ መምህር ናቸው እና የነሱን ፈለግ በመከተል የምናደርጋቸው ተግባሮች ናቸው። አብዛኛዎቹ የነሱን እግር ኮቴ ለኮቴ ተከትለን የበጎ ስራ አድራጎቶችን ለወጣቶች ደግሞ አርአያ የምንሆንበት ከኛ ታናናሾች ምን ይማራሉ ብለን በዛ ተነሳሽነት ነው ይሄንን ተግባር እያደረገን ያለነው። نبي سلام على رسول سلام على محمد نبي صلى الله 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 على يا رسول الله صلى الله على نفاقي وبسطا صلى الله على بتلي حبشا صلى الله على يميزون عطا صلى الله على عرفت معيشة صلى الله على قلتي تروتا صلى الله على كنزب كنفسه صلى الله على عبدو يدوتا صلى الله على بن نجاشي تايتو القدرة محمد نبي صلى الله على نبي سلام على رسول سلام على محمد نبي صلى الله 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 على يا مكة سفيه صلى الله على نقراتنا صلى الله على ودوا شاهدوا صلى الله على صديق أرهننا صلى الله على أبو مطلع صلى الله على نزير لنا صلى الله على صديق كلا صلى الله على قنات أزاونا صلى الله على يا لعين نور في دالهونني محمد نبي ተመልካቾቻችን እንግዲህ በአሮጌ አራዳ በሚገኘው በሐምዛ መስጊድ የነበረን ቆይታ እንግዲህ ቆንጆ ሆኖ አግኝተነዋል። በዓሉን በደማቅ ሁኔታ ነው ያከበርን የምንገኘው። በተለያዩ ሁነቶች ነው እንግዲህ በዓሉ እየተከበረ የሚገኘው። አሁን ደግሞ አጠገቤ አንድ አባት አስቀምጫለሁኝ። ራሳቸውን ያስተዋውቁልናል። ስለ በዓሉም ስላለው ነገር እንጨዋወታለን ማለት ነው። በቅድሚያ ግን እንኳን አደረሱት። እንኳን አብራ አደረሰን። ኡስታዝ ሻህሊ ሐምዛ እባላለሁ። የሐምዛ መስጊድ ዋና ኢማም ነኝ። አመሰግናለሁኝ ስለሚኖረን ጊዜ። እንደው በዓሉ ምን ይመስላል? በቀድሚያ በዓሉ እንግዲህ በጣም ደስ የሚል የሚያስደምም በዓል ነው። ደስ የሚል ነው። ህብረተሰቡ በጣም በሚያስደሳ ሁኔታ ተያናንዱ ሁሉም ያለውን ተኪሶ አውጥተው ተውጭም እስከ አዲስ አበባ ድረስ ያሉት አባቶቻችን ሀብታሞች በትብብር ይህን በዓል ለማክበር ደፋ ቀና ሲሉ ገንዘብ ሲያወጡ ከርመው አሁን ዛሬ የዋዜማው ይኸው 3 በሬ አርዶ ህብረተሰቡ ይህንን በዓል ለማክበር በጣም በድምቀት ሁሉም ደፋ ቀና እያለ በማስተናገድ ላይ በማረር ላይ በመክተፍ ላይ ሴቱ ሽንኩርት በመክተፍ ላይ በተለያዩ ሁሉም ወጣቱም ትንሹም ይህን በዓል ለማክበር በደስታ እየታደመ ነው የሚገኘው ማለት ነው። እንደው ስለ
በዓሉን በደማቅ ሁኔታ እንግዲህ እያከበራችሁ ነው ሁላችሁ። ከላይ ሆነው ደግሞ እያየሁኝ ነው። እንደው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትንሽ ስለሳቸው በጣም ጥሩ ያነሳሽልኝ ቁልፍ ነው ይሄ ነገር ነው። ነብዩ መሐመድ ታሪክ ወላሂ በጣም ይገርማል። አዛኝ፣ ሩህሩህ፣ ቸር የሆኑ ሁሉን እኩል አድርገው ጀግና የሆኑ በሁሉ ነገር በስነ ምግባር የታነጹ ናቸው። አላህም በቁርአን ማመደዋቸዋል ወኢነከ ለዐላ ኹሉቂን ዐዚም በጥሩ ስነ ምግባር ላይ ነው ያለው ይባላል በቁርአን ላይ እንደተወሳው ማለት ነው። እና ስለዚህ ነብዩ መሐመድ የቸርነታቸውን ስታይ፣ የእዝነታቸውን ስታይ፣ ህዝቡን በአንድ የመምራትን ስታይ፣ ለሴቶች የሚያዝኑትን ስታይ፣ ህፃን ደጉን የውጭ ጥቁር ነጭ ሳይሉ ሁሉ ነገር አንድ ላይ ሲያስተባበሩ ስታይ ይሄ ነው ብለሽ አትገልጪው የሳቸውን ስነ ምግባር ማለት ነው። ቸርነት ያየሽ እንደሆነ ለማይ መጥቶ አይመልሱም። ለሴቶች ያላቸው እኩልነት ይሄ ባሪያ ይሄ ጨዋ ይሄ ምን ሳይባል በተለየ የዲሃዎች አባት ናቸው። በእነሱ ግቢ ውስጥ የሚቀመጡት ዲሃዎች ናቸው፣ የታወቁ ናቸው። ዲሃን ከላልታ አድርገው ራበኝ ጠማኝ ሳይሉ ለሃይማኖታቸው ለትሁነታቸው ለፍተው ህይወታቸውን ያሳለፉ ነብይ ናቸው። ቸርነታቸውን ብንወስድ ጣራ የነካ ነው። እዝነታቸውን ብትወስድ ጣራ የነካ ነው። ደግነታቸው ሁሉ ነገር መልካቸው፣ ውበታቸው የተሟላ ዓለምን የሞላ እዝነትና ጥሩ ስነ ምግባር ነው ያላቸው። እንዲያውም ምን የተለኩት እኮ ሊኡተሚመ መካሪመል አኽላቅ አሉ። ጥሩ የሆነ ስነ ምግባር ሰውን ላስተምር ነው የተፈጠርኩት አሉ። እና ስለዚህ እነሱ ዋና ስነ ምግባር ይሄ ነው ብለሽ የምትዘልቂው አይደለም ማለት። ስለ ወልደታቸው እንግዲህ ብዙ ተአምር ያታዩበት ብዙ ነገሮች በወቅቱ እሳቸው በተወለዱ ጊዜ ብዙ ደስታ ነገሮች የታዩበት አለ። እሳቸው ከተደረሱ በኋላ ደግሞ መካ መሬት ላይ ሴቶች መብት የሌለባቸው ተሌላ ቦታ ጎሳ የመጡ መብት የሌለበት ጊዜ ነበር። ሀብታም ዲያሁን የሚጨቁኑበት ጊዜ ነበር። አንድነት በፍትህ የመሩ መንግስት ቢኖሩ ነብዩ መሐመድ ናቸው። ስለዚህ ስለ ነብዩ ተግባር ሁሉም ይዞ እንዲሄድ የሳቸውን ፈለግ እንዲከተል ነው ይሄን መውሊድ የምናከብረው። እንዲህ ያለ ደግ የሆኑ ነብይን ስለሰጠንና በሳቸው አራያ እስካሁን ድረስ መተዛዘን፣ ሃይማኖቱን መምራት እሳቸው በዘረጉልን መንገድ ስለሆነ ይሄን በዓል የምናከብርበት የሳቸውን ስነ ምግባር ነገም የሳቸው ታሪክ የሳቸው ስነ ምግባር እየተወሳ ነው የምናሳልፈው። ከትውልድ ጀምሮ ያሳለፉት ህይወት በእራብ ቆላ ደጋ ብሎ በብሱቅት ሀገራቸው ተፈናቅለው የተወለዱበትን አገር ትተው ተፈናቅለው እስከሚሄዱ ድረስ ተሰደው እስከ ኢትዮጵያ እስከሚመጡ ድረስ ይሄን ነገር ደከመኝ ሰለቸኝ ሳይሉ ይሄንን ጥሩ ስነ ምግባር ያሳለፉልን ነብይ ናቸው ማለት ነው። እኔ እንግዲህ ለሞላው ሙስሊሙ ህብረተሰብ እንኳን ለ1501 ለነብዩ መሐመድ ልደት በዓል አደረሳችሁ እላለሁ። በዚህ ላይ አገራችን የሰላም የአንድነት የፍቅር የብልጽግና ያድርግልን። ጦርነቱንም ይሄን ድርቁንም ውስጥ ደግሞ እስበሱ ያለ መስማማትን ወደ አንድነት መልሶልን የድሮ ፍቅር መጥቶ አገራችን በሰላም እንድንታደጋት እላለሁ። ወደፊትም በሰላም አላህ ያድርሰን እላለሁኝ። እናንተ መዝመታችሁ ስላከበራችሁልን በጣም አመሰግናለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም አመሰግናለሁ። መልካም በዓል። እሺ፣ በጣም አመሰግናለሁ እናንተ የሚይዘውን አታ እረፍት ማይሻ ቀልቲ ተሮታ ከገንዘብ ከነፍሱ አብልጦ ይወዶታ በነ ነጃሺ ታይቷል ቁጥረው ሙሐመድ ነብይ ሰለላሁ ዐለይሂ ነብይ ሰላም አላ ረሱል ሰላም አላ ሙሐመድ ነብይ ሰለላሁ ዐለይሂ ሙሐመድ ነብይ ሰለላሁ ዐለይሂ ሙሐመድ ነብይ ሰለላሁ ዐለይሂ ሙሐመድ ነብይ ሰለላሁ ዐለይሂ ሙሐመድ ነብይ ለ1501ኛው ለነብዩ መሐመድ በዓል እንግዲህ የልደት በዓል እንኳን በሰላም አደረሳችሁ ብለን እንደጀመርነው አሁን እንግዲህ ወደ ማጠቃለያው ነው የደረስነው። እዚህ ግቢ ውስጥ ማለትም በአሮጌ አራዳ በሐምዛ መስጊድ ግቢ ውስጥ ነው እንግዲህ በዓሉ በደማቅ ሁኔታ እየተከበረ የሚገኘው። ወላይታ ሶዶ ከተማ የሚገኙ ሌሎች ተቋማትም እዚህ ግቢ መጥተው ነው እንግዲህ በዓሉን በደማቅ ሁኔታ የሚያከብሩት። የሰላም የጤና እንዲሆንላችሁ እንመኛለን።
እኛ እንግዲህ ከወዲሁ እንሰናበታለን። እናንተ ተመልካቾቻችን እንግዲህ ከቀሪ ከወላይታ ቴሌቪዥን ፕሮግራሞች ጋር በዓልን በየቤቶቻችሁ ሆናችሁ ከሌሎች ፕሮግራሞች ጋር እንድትቆዩ ጋብዛችኋለሁ። ፕሮግራሙን በመምራት እኔ ነህሚያ ገነቱና በካሜራው በኩል ታገሰ ቢሊሶም ቆይታ አድርጓል። በዓሉ በድጋሚ የሰላም የጤና ይሁንላችሁ። መልካም በዓል። ነብይ ሰላም አላ ረሱል ሰላም አላ ሙሐመድ ነብይ